አገራችንን አሁን እያባለ ያለው ነገር አንዱ ክልሎች ብሔር አላቸው። እኛ በመናሻሽለው ህገ መንግስት ላይ የኢትዮጵያ ዜጎች በሚል ነው የሚቀየረው። ስለዚህ የህገ መንግስቱ ባለቤት የህገ መንግስቱ ጠባቂ የኢትዮጵያ ዜጎች ናቸው ማለት ነው። እሺ አመሰግናለሁ። ትብብር ለኢትዮጵያ ያው እንደሚታወቀው የአራት ፓርቲዎች ቅንጅት ነው። ይህ በራሱ አዲስ ነገር ነው። ብዙ ጊዜ በተናጠል የመንቀሳቀስ ነገር ነው እንጂ ትብብር ላይ የመድከም ነገር አለ። በኢትዮጵያ ፓርቲዎች በጣም በርካታ ፓርቲዎች አሉ። በአሁኑ ሰዓት እንደሚታወቀው ወደ 44 ፓርቲዎች ለምርጫ ነው የሚወዳደሩት። ከዛ ይልቅ የቀነሱ ቢሄዱ ጠንካራ ስራ ይሰራሉ ተብሎ ይገመታል። ሌላው የተለየ ነገር አምጥቷል ብዬ የማስበው ይሄ ፓርቲ ጠንካራ ለምርጫ ብሎ አይደለም የመጣው። ላለፉት 3 አመታት በተለይ የህዝቡ ችግር በማንጸባረቅ በመታገል በተደጋጋሚ የሆነ መግለጫ በማውጣት በተለያዩ ሰላማዊ ትግል አማራጮች በማታገል ለየት ያለ ፓርቲ ነው። ማኒፌስቶም በደንብ ታስቦበት እያንዳንዱ ዘርፍ ላይ ትምህርት፣ ኢኮኖሚ፣ ግብርና እያለ እያንዳንዱ ዘርፍ ላይ ደረጃውን የጠበቀ ሳይንሳዊ የሆነ ማኒፌስቶ አዘጋጅቷል። በቂ የሆነ ዝግጅት እያደረገ ያለ ትብብር ነው። የምርጫ ኮሚቴ ተቋቁሟል። እያንዳንዱ እስከ ወረዳ ድረስ ወርዶ ለመስራት የታሰበበት ነገር ነው ያለው። አዎ ለምሳሌ ቅድም መድረክ ላይ ሲነገር እንደነበረው አገራችንን አሁን እያባለ ያለው ነገር አንዱ ክልሎች ብሔር አላቸው። ይሄ ክልል ለከሌ ብሔር ተብሎ የመስጠት ነገር አለ። ከዛ ክልል የሚኖረው ሌላ ተወላጅ ደግሞ ውጣለኝ አንተ ነባር አይደለህም ሰፋሪ ነህ ተብሎ የማባረር ነገር አለ። ከፍተኛ የልቂት እየተፈጠረ ያለው ከፍተኛ ጉዳት እየተፈጠረ ያለው ከዚህ ጋር የተገናኘ ነው። ስለዚህ ይህን በሚያስቀር ሁኔታ በዋነኝነት መልክዓ ምድራዊ አቀማመጥን መሰረት ያደረገ የህዝብ ፍላጎትን መሰረት ያደረገ የፌዴራሊዝም አወቃቀር እንከተላለን ማለት ነው። ይሄ አንዱ ለየት የሚያደርገን ነገር ነው። ሌላው በመከላከያና የጸጥታ ኃይሉ ላይም ጠንከር ያለ አደረጃጀት እንዲኖር ይሰራል። ምክንያቱም አንዱ የኛ ችግር ዜጎች በሰላም ወጥተው የመግባት መብታቸው እየተጠበቀ አይደለም። ከቦታ ቦታ ተንቀሳቅሶ በተለያዩ የሀገሪቷ ክፍሎች የመስራት መብታቸው በጣም የተጨፈለቀበት ነገር ስላለ ይህንን የህግ የበላይነት ለማስተዳደር ጥሩ ስራ እንሰራለን ማለት ነው። ወጣቶች በስራ ላይ ባለመዋላቸው ምክንያት ለተለያዩ ግጭቶች እየተሳተፉ ይገኛሉ። ስለዚህ ወጣቶችን በብዛት ወደ ስራ ማስገባት፣ ወጣቶችን በብዛት በትምህርት ጠንክረው እንዲማሩ ማድረግ ላይም ተጽዕኖ እናሳድራለን በማኒፌስቶችን መሰረት ማለት ነው። እንግዲህ በማኒፌስቶችን ላይ በደንብ ዝርዝር መርሃ ግብሮች እያንዳንዱ ነገር በዝርዝር አስቀምጠናል። እነዚህን ደግሞ እንዴት ታሟላላችሁ ለሚለው ደግሞ በማኒፌስቶችን መጨረሻ ላይ በ100 ቀን ውስጥ የምናደርጋቸውና የምናሳካቸው ነገሮች በምን መልኩ ጭምር እንደምናደርጋቸው ስትራቴጂክ እቅድ እንደምንነድፍና ይፋ እንደምናደርግ ገልጸናል። በዋናነት እንግዲህ በአብዛኛው ፓርቲዎች እንደምታውቀው የብሔራዊ ቋንቋ ኢሹ አያነሱም። እኛ ብሔራዊ ቋንቋ መኖር እንዳለበትና እንደሚኖር በማኒፌስቶችን ላይ ጭምር ገልጸናል። አማርኛን በብሔራዊ ቋንቋነት የመረጥንበት ደግሞ ምክንያት የተለያየ አፍ መፍቻ ቋንቋ ያላቸው ሰዎች በጋራ ሊናገሩት የሚችለው ቋንቋ የትኛው ነው በሚለው መስፈርትና በዛ ባለው የተናጋሪ መጠን ጭምር ነው ማለት ነው። ስለዚህ አንዱ እሱ ነው። ከዛ ደግሞ በፍጥነት የምናደርገው ነገር የህገ መንግስት ማሻሻያ ነው። ህገ መንግስቱ ፕሪያምብሉ እንደምታውቀው ገና ስንገባ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው የሚለው። እኛ በመናሻሽለው ህገ መንግስት ላይ የኢትዮጵያ ዜጎች በሚል ነው የሚቀየረው። ስለዚህ የህገ መንግስቱ ባለቤት የህገ መንግስቱ ጠባቂ የኢትዮጵያ ዜጎች ናቸው ማለት ነው። ለግለሰብ መብቶች ነው ቅድሚያ የምንሰጠው። ስለዚህ እያንዳንዱ ዜጋ እንደ ዜጋ የምታወቅ መብት አለው። ቅድም ከብሔራዊ ቋንቋ ጋር በተያያዘ ሳነሳ በተደጋጋሚ የሚነሳው ጥያቄ አማርኛ ቋንቋ ታዲያ ሌሎቹ ላይ እንትን ማለት አይሆንም ወይ ማስገደድ መጫን አይሆንም የሚል ነገር ይነሳል። ግን እንዳልኩኛ ለግለሰብ መብት ስለሆነ ነፃነት የምንሰጠው እያንዳንዱን ዜጋ እንደ ኢትዮጵያዊ ዜጋ ስለሆነ የምናየው ያ የኢትዮጵያዊ ዜጋ ደግሞ በአፍ መፍቻ ቋንቋው የተለያዩ የስራ ቋንቋዎች ተቀምጠው የአስተዳደራዊ ሁኔታዎችንና አጠቃላይ አገልግሎቶችን ትምህርትን ጨምሮ ማግኘት የሚችልበትን ስርዓት ነው የምናመቻቸው ማለት ነው። ስለዚህ የኢትዮጵያ የበላይ የስልጣን ሉዓላዊ ባለቤቶች የኢትዮጵያ ዜጎች ናቸው ማለት ነው።
ከዛ ባለፈም ስለ ኢኮኖሚም እንዲሁ አንስተናል። ኢኮኖሚው እንግዲህ ገበያ መር በሆነና የኢኮኖሚ መርህን በተከተለ እንዲሁ ደግሞ መንግስት አንዳንድ ቦታዎች ላይ ደግሞ ሬጉሌት በሚያደርግበት መንገድ የሚቀጥል የሚሳለጥ ነው የሚሆነው። ፌዴራሊዝምም በተለያዩ የአስተዳደር አሃዶች ነው የምንከፍለው። እነዛ አስተዳደር አሃዶች ግን የሚዋቀሩበት መንገድ እንዳሁኑ በቋንቋና በብሔር ሳይሆን በመልክዓ ምድራዊ አቀማመጥ ለአስተዳደር አመቺነት እንዲሁ ደግሞ በኢኮኖሚ ትስስር ዙሪያና እንዲሁ ደግሞ በአጠቃላይ በህዝብ ይሁንታ የሚዋቀር የአስተዳደር አሃዶች ነው የሚኖሩን። እነዛ አስተዳደር አሃዶች ላይ የተለያዩ የስራ ቋንቋዎች ኖረው ህዝብ በፈለገው አገልግሎቱን የማግኘትና በቅርቡ ከቢሮክራሲ ነፃ በሆነ መንገድ አገልግሎቱን የማግኘት መብቱ እንዲጠበቅለት ነው የምናደርገው ማለት ነው። ከዛም ባለፈ እንግዲህ ያነሳናቸው የተለያዩ ኢሹዎች አሉ። ከህገ መንግስት ማሻሻያ አንዱ ነው። በተለይ ቅድሚያ ሰጥተን ከምንሰራቸው ነገሮች ውስጥ አንቀጽ 93 እንደምታስታውሰው የአስቸኳይ ጊዜ አዋጆች በሚረቁ ጊዜ የሰብአዊና የዲሞክራሲያዊ መብት ጥሰቶች ይፈጸማሉ በተደጋጋሚና ያንን የሰብአዊና ዲሞክራሲያዊ መብቶችን ባከበረ መልኩ እንዲሻሻል እናደርጋለን። ከመሬት ባለቤትነት ጋር በተያያዘ የሚያነሳው አንቀጽም እንዲሁ መሬት በመንግስት በወልና በግል ይዞታ ውስጥ እንዲካተት በሚያደርግ መልኩ ይሻሻላል። እንዲሁ ደግሞ የተለያዩ አዋጆች በሚጸድቁ ጊዜ የህገ መንግስቱ ተቃራኒ ሆነው ወይም ደግሞ የህገ መንግስቱን የበላይ ህግነት በሚቃወም በሚጻረር መልኩ የሚጸድቁ አዋጆች አሉና የእነሱ አዋጆች አጸዳደቅ ላይም ህገ መንግስቱ የበላይ ህግ መሆኑን ባከበረና እሱን ባልተጣረሰ መልኩ እንዲሆኑ በሚል መንገድ ይሻሻላልና የተለያዩ መሻሻያዎችን ጭምር እናደርጋለን። ትክክለኛ ቀኑንና ሰዓቱን አላስታውስም፣ ግን ጥናቱን ምናልባት አንተ የምታስታውሰው ትችላለህ። የተለያዩ የኢትዮጵያ ክልሎች ላይ የተሰራ ጥናት ነው ከትግራይ ውጪ። ትግራይ ላይ አልተሰራም ጥናቱ በአስቻይ ሁኔታዎች አለመመቻቸት ምክንያት። ግን በዛ ጥናት መሰረት ከ50% በላይ የሚሆነው ሳምፕል ፖፑሌሽን የብሔር ፌዴራሊዝሙ እንዲያበቃ የሚፈልግ ነው እና የተለያዩ የዜና ምንጮችም ያንን የተቀባበሉት ነገር ነው። ስለዚህ በትክክል የኢትዮጵያ ሕዝብ ምን ይፈልጋል ብለን ስንጠይቅ የብሔር ፌዴራሊዝሙ እንዲያበቃ ነው የሚፈልገው የሚል እንትን አለን፣ ግምገማ ነው ያለን። ያም ባይሆን የብሔር ፌዴራሊዝሙ ሄዶ የሚሞትበት ደረጃ ላይ ደርሷል። አንድ ሂደት እንደምታውቀው ይወለዳል፣ ያድጋል፣ ይሞታል ነው ነገሩ አይደለ? አሁን ያ ሂደት ላይ ነው ያለው፣ ራሱን በራሱ እያጠፋ ያለ ሁኔታ ላይ ነው ያለው እና ለኛ ብዙ የሚከብድ ነው ብለን አናስብም። ነገር ግን እያንዳንዱ ነገር ደግሞ የሂደት ጉዳይ ነው። ስለዚህ ሂደቱን ግን ዛሬ መጀመር አለበት እንዲደርስ። ምክንያቱም ይሄም የብሔር ፌዴራሊዝም እኮ የሆነ ቀን ላይ ተጀምሮ ነው ወደዚህ ደረጃ የደረሰው እና ያንን ሂደት ደግሞ ለማስጀመር የሚከብዱ ሁኔታዎች አይኖሩም ብለን እናስባለን። ቢከብዱም ሁሉም ነገር የሂደት ውጤት ነው እና ያንን ደግሞ ለመተግበር እኛ ቁርጠኞች ነን። ፖሊሲያችን ላይም ያ ነው። ይሄ ማኒፌስቶ እንግዲህ በዋናነት የሁሉም ርዕሰ ጉዳዮች ላይ ሀገሪቱ ውስጥ ያሉ ለሕዝብ ይጠቅማሉ የምንላቸው ፖሊሲዎችን በዝርዝር አቅርበናል። ብዙ ፖሊሲ አለ። ነገር ግን ከነዛ ፖሊሲዎች የተጨመቀ ብዙ ርዕሰ ጉዳዮችን የዳሰሰ በዋና ትኩረቱ ኢኮኖሚያዊና ሰላምና ጸጥታ ላይ ትኩረት ያደረገ የኢትዮጵያ ዋና ዋና ችግሮችን የለየና ለነዛም ችግሮች መፍትሄ ያስቀመጠ ማኒፌስቶ ነው እና ብዙ መፍትሄዎችም ይዟል። የሀገሪቱን ማዳኛ መፍትሄ ሀሳቦችም አሉት። ከህገ መንግስቱ ጭምር ልናሻሽለው የምንችለውን በይፋ አስቀምጠናል። ዋና ዋና ነጥቦችንም እዚሁ ማኒፌስቶ ላይ ያስቀምጠናል። ፌዴራሊዝሙንም በተመለከተ በደንብ ዳሰናል። ማህበራዊ ጉዳዮችም ተዳሰውበታል። ብዙ ጉዳዮች የተዳሰሱበት መፍትሄ ሀሳብ የተቀመጡበት ማኒፌስቶ ነው። በተጨባጭ እንደው ሊተገበር የሚገባ ቃል ኪዳን ብላችሁ ያሰባችሁት? በዋናነት እንግዲህ ኢትዮጵያ ዜጎቿ በነጻነት የሚኖሩባት ሰብአዊ መብቶቻቸው የተከበሩባት ምድር መፍጠር፣ በሰላም ወጥተው ዜጎች የሚገቡበት ሰላማዊት ምድር መፍጠር፣ ፍትሐዊ ሀብት ክፍፍል ያለባት፣ እውነተኛ ማህበራዊ ፍትህ የሰፈነባት ሀገርን መፍጠር ቅድሚያ ሰጥተናል። እዚህ ሀገር ውስጥ ዜጎች የዜግነት መብት የላቸውም። ዜጋ በዜግነት መብቱ የሚጎናጸፍበትን ጉዳይም ቅድሚያ የሰጠንበት ነው። ትኩረት ሰጥተነዋል። መጀመሪያ አንድ ዜጋ መሆኑን በደንብ የሚያረጋግጥለት ህገ መንግስት ያስፈልገዋል። ስለዚህ የዜግነት መብት ሰጥተነዋል፣ የቅድሚያ ሰጥተነዋል ማለት ነው። ሌላው በቋንቋ ላይ የተመሰረተው ፌዴራሊዝም በመልክዓ ምድራዊ፣ በኢኮኖሚ፣ በአቀማመጥ፣ በአሰፋፈር ጭምር ፌዴራሊዝሙ እንዲተገበር እንዲሆን
ምክረ ሀሳቦችን ይዘን መጥተናል። የዳሰስናቸው ብዙ ጉዳዮች አሉ። ግን ልዩ ትኩረት ያደረገው ሰላም የሰፈነባት፣ ፍትሐዊ ሀብት ክፍፍል ያለባት፣ ስርዓት ወለድ ባለሀብት የተወገደበት፣ ስርዓት የፈጠረው ባለሀብት የተወገደበት፣ እውነተኛ ባለሀብቶች የሚፈጠሩባት ምድር መፍጠር ነው።